አቶ ኢየሱስ ወርቅ ዛፉ ከዚህ ዓለም በሞት ተለዩ። ኢትዮጵያ የግል ባንክና የኢንሹራንስ ዘርፍ ባለውለታ። በኢትዮጵያ የግል ባንክና ኢንሹራንስ ታሪክ ውስጥ ፈርቀዳጅና የተሳካላቸው ናቸው አቶ ኢየሱስ ወርቅ ዛፉ። በኢትዮጵያ የባንክና ኢንሹራንስ ዘርፍ አሁን ለደረሰበት ደረጃ ባለውለታ እኚሁ ሰው ናቸው። በተደጋጋሚ በችግር ተፈትነው መንፈሰ ጠንካራ ናቸው አቶ ኢየሱስ ወርቅ ዛፉ። አቶ ኢየሱስ ወርቅ ዛፉ ጥር 6 ቀን 1930 ዓ.ም በሰሜን ሸዋ መራቤታ ተወልደው የመጀመሪያ ደረጃ ትምህርታቸውን ደሴ፣ የሁለተኛ ደረጃ ትምህርታቸውን ደግሞ አዲስ አበባ በጄኔራል ወንጌት ሁለተኛ ደረጃ ትምህርት ቤት አጠናቀዋል። አቶ ኢየሱስ ወርቅ የመጀመሪያ ዲግሪያቸውን በቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ ተከታትለው በ1954 ዓ.ም በማዕረግ የተመረቁ ሲሆን ሁለተኛ ዲግሪያቸውን አሜሪካን ፔንሳልቫኒያ በሚገኘው ፒትስበርግ ዩኒቨርሲቲ አጠናቆ በ1958 ዓ.ም በዲቨሎፕመንት ኢኮኖሚክስ የማስተርስ ዲግሪያቸውን አግኝተዋል። አቶ ኢየሱስ ወርቅ ዛፉ በተለያዩ የዓለማችን ክፍሎች ከወሰዷቸው ሥልጠናዎች ውስጥም በእንግሊዝና በስዊዘርላንድ አገር ከሚገኙ የኢንሹራንስ ኮሌጆች ባገኟቸው የመማር ዕድል ከመድንና ከሕይወት ዋስትና ጋር ተያያዥነት ያላቸውን ሥልጠና መውሰዳቸው ለዛሬ ማንነታቸው የአንበሳውን ድርሻ ይወስዳል። በተለያዩ የሥራ መስኮች በመሰማራትም አመርቂ የሥራ ውጤት ያስመዘገቡት አቶ ኢየሱስ ወርቅ ዛፉ የመጀመሪያ ዲግሪያቸውን እንዳጠናቀቁ ኢምፔሪያል ኢንሹራንስ ኩባንያ ተቀላቅለዋል። በመቀጠልም የብሉ ናይል ዋስትና ኩባንያ በምክትል ሥራ አስኪያጅነት የመሩ ሲሆን ደርግ ስልጣን እንደያዘም አገር ውስጥ ያሉ የንግድ ተቋማት በመንግስት ይዞታ ስር እንዲሆኑ ሲታወጅ የተቋም በመንግስት ተወርሷል። በመቀጠልም አቶ ኢየሱስ ወርቅ በኢትዮጵያ ታሪክ የመጀመሪያ ዋና ስራ አስፈጻሚ ሆነው የኢትዮጵያ መድን ድርጅትን ለአጭር ጊዜ መርተዋል። በናይጄሪያ ሌጎስ ከተማ ውስጥ የሚገኘውን አንጋፋውን ግላንቪል ኤንትሆቨን ኢንሹራንስ ብሮከርስ የተባለውን ኩባንያ ከምክር አገልግሎት እስከ ዋና ሥራ አስፈጻሚነት ከ1970 ዓ ም ጀምሮ ለ6 ዓመታት የመሩ ሲሆን በ1976 ዓ ም ጀምሮ እዚያው ሌጎስ ውስጥ አፍሪካን ኢንሹራንስ ኮርፖሬሽንን አሁንም በዋና ሥራ አስፈጻሚነት መርተው አንቱ የሚያስብል ውጤት አስመዝግበው ወደሚወዷት ሀገራቸው ለረጅም ዓመታት የቀሰሙትን እውቀትና ያካበቱትን ሰፊ የሥራ ልምድ በሥራ ላይ ለማዋል ተመልሰዋል። አቶ ኢየሱስ ወርቅ ዛፉ በአፍሪካ ኢንሹራንስ ኢንዱስትሪ ዘርፍ በርካታ የምርምርና የጥናት ጽሑፎች አቅርበዋል። በዘርፉ ላበረከቱት የላቀ አስተዋጽኦም ሰፊ እውቅናና በርካታ ሽልማቶችን አግኝተዋል። ከነዚህም ውስጥም ከአፍሪካ ኢንሹራንስ ኮርፖሬሽን እና ከአፍሪካን ኢንሹራንስ ተቋም ያገኙት የወርቅ ሜዳሊያና ሰርቲፊኬት እንዲሁም በቅርቡ በሀገር ውስጥ ከዩኒቲ ዩኒቨርሲቲ ያገኙት የክብር ሽልማት ተጠቃሽ ናቸው። ከመስረታቸው ጀምሮ እስካሁን ለደረሱበት ከፍተኛ ደረጃ አሻራቸውን ካሳረፉባቸው ድርጅቶች ውስጥም ህብረት ኢንሹራንስ እና ህብረት ባንክ ዋና ተጠቃሾች ናቸው። አቶ ኢየሱስ ወርቅ ህብረት ኢንሹራንስን በቴክኒክና በግንኙነት ዙሪያ የዋና ስራ አስፈጻሚ አማካሪ ሆነው አገልግለዋል። አቶ ኢየሱስ ወርቅ ከነዚህ ድርጅቶች በተጨማሪ በሌሎችም የትምህርትና የእርሻ ስራ ላይ ባለ ሀብትነትም ተሰማርተዋል። አቶ ኢየሱስ ወርቅ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤትን በምክትልና በፕሬዚዳንትነት ለ8 ዓመታት፣ የኢትዮጵያ ንግድና ዘርፍ ማህበራትን ምክር ቤትን ለ2 ዓመታት በፕሬዚዳንትነት መርተዋል። የኢትዮጵያ ባንኮች ቦርድ የምክክር ማህበር ስራ አመራር ኮሚቴ ሰብሳቢም ሆነው ሰርተዋል። የሮታሪ ክለብ አባል ጸሐፊና ፕሬዚዳንት በመሆን ከ20 ዓመት በላይ ያገለገሉ ሲሆን ከባለቤታቸውና ከስነ አእምሮ ሐኪሞች ጋር በመሆን የአእምሮ ጤና ክብካቤ ማህበር መመስረትና ቀጣይ ድጋፍ በመስጠት ጉልህ አስተዋጽኦ በማበርከትም ይታወቃሉ። በደርግ መንግስት የነበሩ 13 ኢንሹራንስ ድርጅቶችን በማዋሃድ አንድ ኢንሹራንስ ኩባንያ ለማቋቋም በተደረገ ጥናት ከነበሩት 5 አጥኚዎች አንዱ አቶ ኢየሱስ ወርቅ ናቸው። ከዚህም አንዱ እንደ አዲስ በተቋቋመው የኢትዮጵያ መድን ድርጅት የመጀመሪያ መሪ በመሆንም አገልግለዋል። ከ25 ዓመት በፊት ከባህር ማዶ በመመለስ የነበራቸውን ልምድ በመጠቀም ህብረት ኢንሹራንስና ህብረት ባንክን ከባልደረቦቻቸው ጋር ማቋቋም ችለዋል። በኢትዮጵያ የፋይናንስ ኢንዱስትሪ ጉልህ አሻራ ያሳረፉት አቶ ኢየሱስ ወርቅ በአገሪቱ 40ና 50 ባንክና ኢንሹራንስ ድርጅቶችን በየጎጡ ከማቋቋም ይልቅ ተሰባስበው 10 ጠንካራ የፋይናንስ ተቋማት ቢኖሩ ለሀገርም ሆነ በዓለም አቀፍ ደረጃ ለመወዳደር ያስችላል ይሉ ነበረ። በአዲስ አበባ ንግድ ምክር ቤት ውስጥም በምክትል ፕሬዚዳንትነት ያገለገሉና አገልግሎታቸውም ከፍተኛ ዋጋ የሰጡ ሲሆን ከአእምሮ ጤና ሐኪሞችና ችግሩ አካል ከሆኑ ቤተሰቦች ጋር በመሆንም አእምሮ ጤና ክብካቤ ማህበር ኢትዮጵያ የሚባል አገር በቀል መንግስታዊ ያልሆነ ድርጅትም አቋቁመው በባለቤታቸው በኩል በበጎ ፈቃደኝነት እንዲመራ በማድረግ ማህበራዊ ግልጋሎት ላይ ተሳትፎ አድርገዋል።